ተጋብተህ ታብዳለህ። ጴንጤ ስትሆን ማበድ ወደ ማበድ አመት ጉዳይ ትደርሳለህ። እኔ 8 ወር እኔ ብቀውስ ይፈረድብኛል? 8 ወር ሙሉ መቀወሴ ይፈረድብኛል? እኔ ብቀውስ ይሄን ለማጣራት በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲለኝ እሺ ስል፣ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ እንዴ ዘኑልኝ። እንዴት ነው የማልቀውሰው? ይሄ አያቀውስም እንዴ? ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? ጤነኛ ትሆናለህ በዚህ ጉዳይ? እዚህ ጋር ምን ኮብለ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ ይላል። አንድ አምላክ ነው ሁለት ባህሪ ያለው ይለኛል። አንድ አምላክ ነው ሁለት ባህሪ ያለው እሺ ትላለህ። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ ይላል። ጸውር ያለ መነቃቀሉን ተመስገን። እዚህ ጋር ሲሆን እግዚአብሔር ሚራክል ያደርጋል። ማርያም ማህፀን ውስጥ ግን እግዚአብሔር ከሷ ካልወሰደ በስተቀር ከሷ ስጋ ካልነሳ በስተቀር ከሷ የሆነ ነገር ካልሆነ እንዴት ዝም ብሎ ፖፕአፕ ያደርጋል? በእርግጥ ፖፕአፕ ያደርጋል። ፖፕአፕም ነው ያደረገው። ካፍሎ ስጋን ነስቶ ከሷ ባይወስድ ሰው አይሆንም። ልክ እግዚአብሔር እንደማይችል ማለት ነው። ሚራክል አይደለም። ዝም ብሎ ፖፕአፕ ያደረገ ነገር አይደለም። በሆዷ ውስጥ ከሷ ስጋን ከወረሰ ሰው ስለሆነ እንደ ማንኛውም ሰው የአዳም ኃጢአት ያለባት ፍጥረት ነች። ስለዚህ ከሷ ከተካፈለ አውቶማቲክሊ ልክ እንደኛ ኢየሱስም የኃጢአት ዘር ይኖረዋል በውስጡ። ግራ ተጋብተህ ታብዳለህ። ጴንጤ ስትሆን ማበድ ወደ ማበድ አመት ጉዳይ ትደርሳለህ። እና እኔ 8 ወር እኔ ብቀውስ ይፈረድብኛል? 8 ወር ሙሉ መቀወሴ ይፈረድብኛል? እኔ ብቀውስ ይሄን ለማጣራት በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉ እሺ ስል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ እንዴ ዘኑልኝ። እንዴት ነው የማልቀውሰው? ይሄ አያቀውስም እንዴን? ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ ጤነኛ ትሆናለህ በዚህ ጉዳይ? እዚህ ጋር ምን ኮብለ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ ይላለሁ። አንድ አምላክ ነው ሁለት ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው ሁለት ባህሪ ያለው እሺ ትላለህ። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ ይላል። ጸውር ያለ መነቃቀሉም ተመስገን። ኦኬ ቆይ በህጋቸው ስንት መስካሪ ነው የሚቻለው የሚፈቀደው? አንድ ሰው ተከሳሽ ሆኖ ሲቀርብ ሳሚ በህጋቸው ስንት ሰው ነው መመስከር ያለበት? 2 ወይ 3 2 ወይ 3። እሺ ተከሳሽ አካል አለ እዚህ ጋር። አሁን ኢየሱስ ተከሳሽ ነው አይደለም? ወልድ ተከሳሽ ነው የሚል ማስረጃ የቱ ጋር ነው ያለው? እዚህ ጋር እየተከሰሰ ያለው ማን ነው? አንተ ሰው ስትሆን ራስህን አምላክ ስለማድረግ ነው። የተከሰሰ የሚል የቱ ጋር ነው? አሳያለሁ። እሱን ተከሰሰ የሚል አጠይቀኛ አጠይቀኝ። ይሄ የኔ ሰዓት ነው። በሌለ ነገር ልመልስልህ። እየተከሰሰ አይደለም እንዴ? እሺ መልስ የለም። እኔ በኋላ ሰጥበታለሁ። ባልተጻፈ ነገር የቱ ጋር ነው? መልስ የለም። አሳየኝ። መልስ የለም። ደቂቃዬን አትፍጅ። ቀጥል። ደቂቃዬን አትፍጅ። አብና ወልድ ሁለት ሰዎች ናቸው። አብና ወልድ ሁለት ሰዎች ናቸው። ሁለት ሰዎች ሲባል ሁለት ምስክር ማለት ነው። እዚህ ጋር ሁለት ሰዎች ናቸው ወይ? ጥያቄ አብና ወልድ ሁለት ሰው ነው። ስለ ባህሪ አይደለም እያወራ ያለው እዚህ ጋር። ስለ ባህሪ አይደለም እያወራ ያለው ስለ መስካሪ። እኔ አይመለከተኝም። በአካል ሁለት ሰዎች ናቸው። አብና ወልድ በአካል ሁለት ሰዎች ናቸው። አብና ወልድ በአካል ሁለት ሰዎች ናቸው ወይ? ሁለት ሰዎች ናቸው። አካል መልአክም ሊሆን ይችላል።
አካል መልአክም ሊሆን ይችላል። በአካል ሁለት ሰዎች ናቸው ወይ? አማርኛ በአካል አብሰው አይደለም። ስለዚህ ወልድስ እዚህ ቦታ ላይ ወልድ በስጋ ስለተገለጠ ከመጣበት ስጋ የተነሳ ሰው ነው። ኦኬ። ስለዚህ አብና ወልድ ምንና ምንድን ናቸው? እዚህ ጥቅስ ላይ በዚህ ክፍል ላይ ሁለት ምስክሮች ምንና ምን ነው ያልኩ? ስለ ማን ናቸው? ምንድናቸው እያልኩ ማን ናቸው አይደለም። ምንድናቸው? ምንነት ነው የተጠየቁ። ምንነት ወልድ ምንድነው? አንዱ መለኮት ወልድ እዚህ ጋር ምንድነው? ወልድ እዚህ ጋር ምንድነው? ወልድ ምንድነው? እዚህ ጋር ቆሞ እያወራ ያለው ወልድ ምንድነው? ፍጹም አምላክ ፍጹም ሰው። እዚህ ጋር እነሱ እያዩት ያሉት ምንድነው? ቆሞ የሚያዩት ምንድነው? ፍጹም አምላክ እዚህ ዮሐንስ እዚህ ጋር 40 ቁጥር 40 ላይ ምንድነው? ፍጹም አምላክ ፍጹም ሰው ቃል ስለሆነ ይላል። ወንድም አለም ቁጥር 40 ነው። ቁጥር 40 ምንድነው የሚለው? ቁጥር 40 ላይ ሰው ይላል። ሰው ብቻ አይደለም እኮ። ስለዚህ እዚህ ጋር ተከሳሹ ምንድነው? ተከሳሹ ምንድነው? እዚህ ጋር ፍጹም አምላክ ፍጹም ሰው ፍጹም አምላክ ፊት ለፊት የሚያዩት ፍጹም አምላክ ፍጹም ሰው ብቻ አይደለም። ፍጹም አምላክ ፍጹም ሰው ብቻ ነው የሚል ማስረጃ የለም። እሺ ስለዚህ ሰው ብቻ የሚል ማስረጃ የለም። እዚህ ጋር ከእግዚአብሔር ቆይ አዳምጥ። የነገርኳችሁ ሰው ከእግዚአብሔር የሰማው ብቻ አይደለም ማስረጃ የለም። አምላክ ነው እግዚአብሔር። ከእግዚአብሔር የሚሰማው ሰው ነው ወይስ አምላክ? አምላክ ነው ከእግዚአብሔር የሚሰማው። አዎ ፍጹም አምላክ ፍጹም ሰው። አዎ ከእግዚአብሔር የሚሰማው አምላክ ነው። ጥሩ። ከእግዚአብሔር የሚሰማው ፍጹም አምላክ ፍጹም ሰው። አዎ ፍጹም አምላክ ፍጹም ሰው። ፍጹም አምላክ ፍጹም ሰው በትክክል እንዳትረሳ። እዚህ ጋር ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። እዚህ ጋር አምላክ ነው በሞገስና በጥበብ የሚያድገው? አዎ በስጋ አምላክ ነው። በስጋ ነው። በስጋው አዎ በስጋው አምላክ ነው። ይሄ በሞገስና በጥበብ የሚያድገው በስጋ አምላክ ነው። በስጋው ያደገው አምላክ ነው። አምላክ በስጋው አደገ። በስጋው አምላክ ነው። በስጋው አምላክ ነው አላልኩም። በስጋው አምላክ ነው አላልኩም። በሰውነቱ አማካኝ የሚያድገው እዚህ ጋር ምንድነው? የሚያድገው ምንድነው? እዚህ ጋር በስጋው የመጣው አምላክ ከሰውነቱ የተነሳ የሚያድገው ከሰውነቱ የተነሳ እዚህ ጋር ያድጋል ተብሎ 33 ዓመት የሚቆጠርለት አካል ምንድነው? 33 ዓመት የሚቆጠርለት ምንድነው? ሳሚ ደቂቃዬን አቁሚልኝ። በመጣበት ሰው እኮ የሚያድገው ምንነቱ ምንድነው? የሚያድገው ምንነቱ በስጋ ከመጣ 33 ዓመት ምንነቱን የጠየቅኩ። የሚያድገው ምንነት ንገረኝ። በስጋው የሚያድገው አምላክ ነው እኮ። በስጋው የሚያድገው አምላክ ነው። ፐርሰኑ በስጋ ሙዳ ስጋ ነው። ሳሚ ሙዳ ስጋ ነው። በስጋው የሚያድገው አምላክ ነው። ሙዳ ስጋ ነው ወይ? ይሄ ስጋ ፐርሰኑ አምላክ ነው። በዛ ስጋ አምላክ ነው። ሙዳ ስጋ የትኛው ራሱን የቻለ ሰው የሚባል ፐርሰን የለም። አምላክ በስጋ ነው የሚያድገው። ኢየሱስ ሁለት ኔቸር የለውም ባንተ አስተምረው። ፍጹም ሰውነት የለውም ኢየሱስ። ፍጹም ሰው አይደለም ኢየሱስ። በእናንተ አለው ፍጹም ሰው አይደለም ወይ ኢየሱስ? ፐርሰኑ ያድጋል በፍጹም ሰውነት አማካኝነት። ስለዚህ በፍጹም ሰውነት አምላክ ያድጋል። በፍጹም ሰውነት አምላክ። ይሄ ፍጹም ሰው የምትለው ሰው ነው ወይስ ቦዲ ብቻ? yes አምላክ ነው ያደገው በፍጹም ሰውነት። ሰውነቱ አምላክ ነው ወይ? ፍጹም ሰውነቱ ራሱን የቻለ ፐርሰን አይደለም። ሰውነቱ በሰውነቱ ፐርሰን አይደለም ግን ተዋህዷል። መንፈስ አለው ይሄ ሰው። በሰውነቱ ፐርሰን አይደለም። yes አንድ ፐርሰን ይባላል። ይሄ ሰውነቱ ፐርሰን አይደለም። መንፈስና ነፍስ አለው። መንፈስና ነፍስ አለው ወይ? ይሄ ሰው ነፍስ አለው ግን ነፍሱ ፐርሰን አይደለም። ፐርሰኑ መለኮታዊ ወልድ መንፈስ አለው። የሰው መንፈስ አለው። ይሄ የሰው መንፈስ አለው እኮ ነፍስ አለው ግን ነፍሱ ፐርሰን አይደለም። አዎ ነፍሱ ፐርሰን አይደለም። ስጋም ነፍስም ፐርሰንም አይደለም። መለኮት ነው ፐርሰን። መንፈስ አለው ወይ ነው ጥያቄ። የሰው መንፈስ አለው ወይ ነው ጥያቄ እኮ አልኩ እኮ። አዎ አልኩ ደግሜ መለስኩልህ እኮ። ካልሰማኸኝ ደግሜ ልንገርህ። የሰው መንፈስና የአምላክ መንፈስ አለው። የሰው መንፈስና የአምላክ ስንት መንፈስ አለው ይሄ ሰው? ይሄ ፐርሰን ስንት መንፈስ አለው? መለኮታዊ ባህሪው ኡሲያ ነው። አንክሬትድ ኡሲያ ነው። ስንት መንፈስ አለው?
የሰው መንፈስ አለው፣ የአምላክ መንፈስ አለው። ስንት መንፈስ? መለኮታዊ ባህሪ ያለው ሰብአዊት ነፍስ አለው። የስ ሁለቱም አለው። ክሬትድ እና አንክሬትድ ሁለት መንፈስ አለው። ሁለት መንፈስ አለው፣ ሰብአዊቱና መለኮት። የስ አዎ። አሁን አንተ አዲስ ስለሆነብህ ነው። የስ አዎ። ግን ሁለት አንደኛው መንፈስ ፐርሰናል አለው። አመሰግናለሁ። ጨረስኩኝ እኮ አሁን አዲስ ስለሆነብህ እኮ ነው። እኛ የምናምነው ነገር ነው። ምንም እንኳ አሁን ከርሱ ጋር እንዴት የሚያገናኘው ነገር አንድ እውቀት ቀላል እውቀት አይደለም። በተለይ በክርስቶስ ላይ ያለን እውቀታችን በጣም ቀላል። ይሄ አብዛኛው ሰው ደግሞ ትክክለኛውን የሆነ የእግዚአብሔር ቃል የተማረ ህዝብ አይደለም። በሆነ ዶክትሪን ውስጥ በሆነ ዶክትሪናል ነገር ውስጥ ይሄ ነው የሚጠቅመህ ተብሎ የተሰጠውን ነገር ኪኒን ውጦ ነው የመጣው። ኢቭን ክርስቲያን በአመታት መካከል ራሱ ኢቮልቭ ያደርግ ሁሌ እዛው ላይ ነው በቃ የሚያምነው ነገር። መጽሐፍ ቅዱስን ይዛ አንድ አይነት መሰረታዊ ነገር ላይ ፕሪንሲፕል ሊኖር ይችላል። ግን በእግዚአብሔር ቃል እውቀት ግን ሞር እያደክ ዕለት ዕለት ነፍስ እየተቀየረች አዲስ ማኒፌስቴሽን እየመጣ አዲስ ነገር እያገኘ ነው የምትሄደው። አሁን እኮ አዲስ ነገር ለማውራት ራሱ ኦ ማይ ጋድ እንዴት ይህንት ያለሽ ይህ በጣም አደገኛ ነገር። አሁን አብርሃም ልጁን ሊሰዋ ሄደ አይደለም? ከዛ ቃል ሊያርደው ሲል የሆነ በግ ፖፕ አረገ። ኬት እንደመጣ ማይታ እሱም በግ ማን ያመጣው? መጽሐፍ ቅዱስ ይናገራል። እሱ በግ ኬት እንደመጣ አይዘወይ ዞሩ ሲል አጠገቡ በግ አለ፣ የሚሰዋ በግ ተዘጋጅቷል። የመስዋዕቱን በግ ያዘጋጀው ኬት መጥቶ ነው እሱ? እስኪ መልሱልኝ ይሄን እናንተ። በትክክል እየሳኩኝ ነው እኮ ማለት እሱ ልጁን እንደሚሰዋ ነው ተራራ ይዞት የሄደው። ይሳቅን ሰዋልኛ በጉ ተገኘ እንጂ ኬት እንደመጣ አይነግረንም። በጉ ኬት ጋር ይብቀል፣ በአስማት ይምጣ ይውደቅ፣ ዞር ሲል የመስዋዕቱን በግ እግዚአብሔር አዘጋጅቷል። እዚህ ጋር ሲሆን እግዚአብሔር ሚራክል ያደርጋል። ማርያም ማህፀን ውስጥ ግን እግዚአብሔር ከሷ ካልወሰደ በስተቀር ከሷ ስጋ ካልነሳ በስተቀር ከሷ የሆነ ነገር ካልሆነ እንዴት ዝም ብሎ ፖፕ ያደርጋል? በእርግጥ ፖፕ ያደርጋል። ፖፕም ነው ያደረገው። ያንን ያደረገው እግዚአብሔር ከማርያም ስጋ ወሰደ እና ወዴት ሊወስዱ? ማርያም ሊያመልኳት ነው? ለማርያም ሊሰግዱ ፈልገው ነው ወይስ ምንድን ነው? አላማውን ማየት ያስፈልጋል። ከማርያም ዝርያን ወስዶ ከሷ ተካፍሎ ስጋን ነስቶ ከሷ ባይወስድ ሰው አይሆንም። ልክ እግዚአብሔር እንደማይችል ማለት ነው። ሚራክል አይደለም። ዝም ብሎ ፖፕ ያደረገ ነገር አይደለም። ሆዷ ውስጥ እንደሱ ደግሞ ከተባለ አንድ ትልቅ ነገር ይጥሳል። እሱ ደግሞ የሚጥሰው ምንድን ነው? ከሷ ስጋን ከወረሰ ሰው ስለሆነች አባቷ ሐናና ኢያቄም ነው ምናምን ከሚባሉ ሰው የመጣች ናት ማርያም። እግዚአብሔር ክብር የጎደላት ማለት እንደ ማንኛውም ሰው የአዳም ኃጢአት ያለባት ፍጥረት ነች። ስለዚህ ከእሷ ከተካፈለ አውቶማቲክሊ ልክ እንደኛ ኢየሱስም የኃጢአት ዘር ይኖረዋል በውስጡ። ኢየሱስ ደግሞ የኃጢአት ዘር እንዲኖረው አይፈልግም። ቅዱስ ጸለላት ይላል። እሱ ኃጢአትን የሚያስወግድ አይደለም። ዋይ ዶንት ዩ ፑት እግዚአብሔር ያላስቀመጠውን ነገር ለምን ታስቀምጣለህ? ይጸልልልሻል ማለት ክርስቶስን ያለ ኃጢአት አደርገዋለሁ ማለት እኮ አይደለም። ሲንስ ወይን እንደዚህ ማለት በዚህ መንገድ አስረጅኝ። ያለመሆኑን አስረጅኝ። ትርጉሙ ራሱ እንደዛ መንፈስ ቅዱስ ይጸልልልሻል ማለት ኢየሱስን ያለ ኃጢአት ጸንሰዋለሁ ማለት ነው። እንዴት ሆኖ ነው እንደዛ ሊሆን የሚችለው? ይጸልልብሻል እኮ ማለት ላይክ ማደሪያው ያደርጋል። ለዚህ ፐርፐዝ አንቺን ኦቨርሻዶ አድርጎ ፕሮቴክት ያደርግሻል፣ ይጠብቅሻል እኮ ማለት እኮ ይጸልልልሻል ማለት። ኢየሱስን ያለ ኃጢአት አንቺ እንትን ውስጥ አስቀምጠዋለሁ አይደለም የሚለው። እንደዛ ሊተረጎም አይችልም ራሱ። ኦኬ፣ ግን ለነገሩ ለእያንዳንዱ ለምንለው ነገር ከመጽሐፍ ቅዱስ ውስጥ መልስ ሊኖረን ይገባል። የኛ ትምህርት እንዳይሆን ማለት ነው። ይሄ እኮ የኔ ትምህርት እኮ አይደለም። እና እናንተና አሁን አንቺ ይጸልልልሻል የሚለውን ቃል ኃጢአት እንዳይነካው ያደረገው መንፈስ ቅዱስ ስለጸለለለት ነው ብለሽ የተረጎምሽ እኮ አንቺ ነሽ። እኔ እንደወረደ የተጻፈው እኮ ነው፣ እንደዛ ነው የተጻፈው። ግን ትርጉሙ እሱ አይደለም። ዩክን ኮርኮንዳንስ ገዝተሽ በተለያዩ ትርጉሞች በኤንአይቪ፣ በግሪኩ፣ በሂብሩም ከፈለግሽ ሶስቱንም ባይብል አድርገሽ ቁጭ አድርገሽ እኔን ተይኝ። እኔ እኮ ምን አውቃለሁ? እኔ እኮ ኖባዲ። ዛሬ ነው ቁጭ ብለን የምናወራው። እሱን አውጥተሽ ስተዲ አድርጊው። ያንን ወርድ ብቻውን መንፈስ ቅዱስ ይጸልልልሻል ማለት ምን ማለት ነው የሚለው ስተዲ ዳት ወርድ ኤንድ ግንዱን ታገኘዋለሽ። ግሪክ ደግሞ አሪፍ ቋንቋ ነው። አንዱ ቃል ራሱ 5-6 ፍቻ አለው። ዳትስ ሃው ዩ ኢንተርፕሬት ባይብል እንጂ
ለፈለኩት ዓላማ ሲሆን የምወስደው አይደለም በቃል ደረጃ። አይ ሲጀመር መጽሐፍ ቅዱስ በራሱ በአውድ ነው የሚነገረው። ድምፄ እንትን እያለ ነው። እንደገናም ደግሞ ከኛ የቀደሙ አባቶችም ይህን ነገር እንዴት ነው የተማሩት ብለን እሱንም ቢካዝ ከኛ ቀደም የተማሩት ሰዎች በጣም ብዙ ነገር አበላሽተዋል። አይ ከናት ሊን ኦን ዶስ ካይንድ ኦፍ ፒፕል አም ሶሪ። እንኳን ከኛ ቀደም የመጀመሪያዎቹ ማለት ነው አሁን ላይ ያሉትን ራሱ ነው። እኔ አምላኬ መንፈስ ቅዱስ ውስጥ ያለው ዋይ ውድ አይ ሊኖን የቀደሙት ግን ልንማር ይሄ ከሆነ እኮ በቃ ያስኩትን ይዤ ሌላ እውቀት አልጨምርም እንደማለት እኮ ነው። መጽሐፍቶች ማገላበጥ እችላለሁ፣ ራሴ ማጥናት እችላለሁ። ምንም በቀደሙት አባቶቼ ላይ የምደገፍበት ምንም ምክንያት የለም። እነሱ የጠጡት መንፈስ እኔ ከጠጣሁት መንፈስ ጋር አንድ አይነት ነው። እኔ ሊያስተምረኝ መንፈስ ቅዱስ በውስጥ ያለ ያደርጋል በእርሱ ሁሉ ይሆናል።